እግዚአብሔር ወዳጆቹን በደመና ጋርዶ ከልሎ ይሰውራቸዋል፣ ጥላ ከለላ ይሆናቸዋል የሚለውን መነሻ በማድረግ የአባ በኩረ ጽዮንን ትንሽ ታሪክ እንዴት እንደነበሩ ለመናገር እፈልጋለሁ። ታሪካችሁ እግዚአብሔር ለሁላችንም አይምሮ እንዲሰጠን እናገራለሁ። አባ በኩረ ጽዮን በቀድሞው በሸዋ ጠቅላይ ግዛት ነገስታቱና መኳንንቱ ይኖሩበት በነበረው በአንኮበር ተብሎ በሚጠራው ተወልደው በዚያ ተወልደው ሲኖሩ ኢጣሊያኖች ኢትዮጵያን በወረሩበት ጊዜ ፈተና ከደረሰባቸው ሰዎች አንዱና አንዱ ነበሩ። ከዚያ በኋላ ሲያድጉ መንፈሳዊ ትምህርት ተምረው ከጨረሱ በኋላ የግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ባለቤት እቴጌ መነን ባሰሩት ለነዚህ ተብሎ በተዘጋጀ ትምህርት ቤት ገብተው መንፈሳዊ ትምህርታቸውን አጠናቀው በኋላም ጎፋ ቅዱስ ገብርኤል በተቋቋመው ትምህርት ቤት ተግባረ ዕድ ተምረው በመጨረሻም በቀድሞው ጠቅላይ ግዛት ወለጋ ተብሎ በሚጠራው ሀገር ሄደው የዛሬውን አድርገውና ሰዎች በነበሩበት ጊዜ ነው። እዚያ ሄደው ተግባረ ዕድና ሹፌርነት ስራ እየሰሩ ቤተ ክርስቲያንን ሲያገለግሉ ኑረዋል። በኋላም ወደ ከፍተኛ ትምህርት ሲሰጥበት ወደ ነበረው ወደ አዲስ አበባ መጥተው ቅዱስ ጳውሎስ ከፍተኛ ትምህርት ቤት ገብተው ፊት ይማሩበት በነበረው ኋላም ደግሞ በሹፌርነት ከፍተኛ አገልግሎት ለቤተ ክርስቲያን ሲሰጡ ኖረዋል። በመጨረሻም ከዛሬ 30 ዓመት በፊት የኢየሩሳሌም ቤተ ክርስቲያን ኢየሩሳሌም ገዳም ጥሪ ባደረገላቸው መሰረት ከሌሎች ባልንጀሮቻቸው ጋር በአውሮፕላን ተሳፍረው ኢየሩሳሌም ገብተው በሹፍርና እንዲሁም ደግሞ በመንፈሳዊ አገልግሎት በቤተ ክርስቲያን ከፍተኛ አስተዋጽኦ ሲያደርጉ ከኖሩ በኋላ ዛሬ የሕይወታቸው ፍጻሜ ሆኖ አዳም አንተ የተፈጠርከው ከመሬት ነው፣ አሁንም ወደ መሬት ትመለሳለህ ባለው መሰረት ዛሬ ሕይወታቸው ፍጻሜ ሆኗል። ነፍሳቸውን ይባርክ። እንግዲህ ወይሴውሩም እግዚአብሔር ለሕሩያኒሁ በደመና እግዚአብሔር ወዳጆችን በደመና ጭኖ ወደ ደህንነቱ ወደሚጠብቅበት ቦታ ወስዶ ይሰውራቸዋል ይላል። ደመና ዛሬ በደመና ተጭኖ የሚሄድ ሰው የለም፣ የበቃም ሰው ባለመኖሩ። ጥንት ዘመን ግን የበቁ ሰዎች በደመና ተጭነው ይሄዱ እንደነበረ ከነሱም ዘንድ አንዱ ተዋነይ የተባለው ምሁር በጣና ላይ እየተንሳፈፈ በደመና ይሄድ ስለነበረ ተዋነይ በጣና ይመስላል ደመና ይሉት ነበረ። አባ በኩረ ግን ዘመኑ በሰራው በትንቢተ ኢሳይያስ የተጻፈው ጠያራ ወይም ጠያር ተብሎ በሚጠራው ዘመን አመጣሽ ወፍ፣ ሰው ሰራሽ አሞራ፣ ዘመን አመጣሽ ወፍ፣ በአየር የሚበር የሚከንፍ አውሮፕላን፣ የእውቀት ብዛትና የፍጻሜ ዘመን ምልክት በተባለው አውሮፕላን እየበረሩ መጥተው ይሄ አንድ ታምራት ነበረ። ይህ ልዩ ታምራት እግዚአብሔር ለሰው ልጆች እንዳይደክሙ በእግራቸው እየሄዱ በክፉ አራዊትና በዋየ ፀሐይ ተቃጥለው በመንገድ እንዳይቀሩ እንደፊተኞቹ እግዚአብሔር ለዚህ ትውልድ ይህንን ታምራት አድርጎለታል። አሁንም ወይሴውሩም እግዚአብሔር ለሕሩያኒሁ በደመና ምርጦችን በደመና ሰውሮ ይታደጋቸዋል፣ ጥላ ከለላ ይሆናቸዋል ያለው ዛሬ በወለጋ ጠቅላይ ግዛት በነበሩበት በዚያው ቀጥለው ቢሆን እስከ ዛሬ እዚያ ሆነው ቢሆን መጀመሪያ በፈረንጅ ጊዜ የገጠማቸው ፈተና ዛሬ እጥፍ ሆኖ ይገጥማቸው ነበር። እግዚአብሔር ግን ሰውሮ አመጣቸው። ተመልከቱ፣ ይህ ትልቅ ታምራት ነው። ይህ ትውልድ በተለይ እዚህ ያላችሁ
ልታስተውሉት ይገባል። እግዚአብሔር ከፈቀደ ከእሳት አውጥቶ ወደ ደህነኛ ወደ ጤናማ ደህንነቱ ወደ ተጠበቀበት ቦታ ያመጣል ማለት ነው እና ዛሬ በፈረንጅ ጊዜ የተቀበሉት ፈተና ሁለተኛ እንዳይደርስባቸው ወደ ኢየሩሳሌም አምጥቶ ሰወራቸውና ዛሬ በታምራት እንዲህና ይህን ከመሰለ ቦታ ያለምንም ችግር አርፈዋል። ነፍሳቸውን ይማርልን። ለማጠቃለል በንጉሠ ነገሥቱ ዘመን የሚባሉት 14ቱ ጠቅላይ ግዛት ጠብለለ ከሚለው ግስ ጠብለለ፣ ጠቀለለ፣ አንድ አደረገ፣ አዋሃደ የሚለው ነበረ። 14 ጠቅላይ ግዛቶች ነበሩ። በኋላ በደርግ ዘመነ መንግስት ከፈለ የሚለው ግስ ከፈለ፣ ከፋፈለ፣ ክፍለ ሀገር ተብሎ ተጠራ። ጠቅላይ ግዛት ይባል የነበረው ክፍለ ሀገር መከፋፈልን ጀመረ ማለት ነው። በኋላ ደግሞ አሁን ባለንበት ክልል የሚል ስያሜ ተሰጠው። ከለለ ማለት ቆረጠ፣ ቀረጠፈ፣ የሰውን ህይወት እንደንትን እንዳልሆነ አደረገ፣ እንደ ጎመን ከታተፈ ማለት ነው እና ከለለ የሚለው ግስ ሁሉም ስምን መልአክ ያወጣዋል ይባላል። መልአክ እኮ ስም ሲያወጣ ያንን ተከትሎ ነው የሚሄደው። ለክፉም ስም ይሰጣል፣ ለበጎም ስም ይሰጣል እና የመጀመሪያው ጠቀለለ፣ የሁለተኛው ከፋፈለ፣ የሶስተኛው ደግሞ ቀረጣጠፈ፣ ከለለ፣ ክልል የሚለው ስለመጣ አሁን አንዱ አንዱን ጋኖች አለቁና ምንቸቶች ጋን ሆኑ እንደሚባለው ሁሉ ስንት ኃያላን ሰዎች እንዳልነበሩበት፣ ደጋግ ነገስታት እንዳልነበሩበት የአሁኑ ትውልድ ወደ አራዊትነት ተቀይሮ ወደ አውሬነት ተቀይሮ እርስ በርሱ እየተበላላ እየተቀረጣጠፈ ይገኛል። እዚህ ያለን ሰዎች ግን ይሄ ተደረገልን ታምር ሳናንጎራጉር እንደ ትልቅ ታምራት ቆጥረን ሕይወታችንን የምንመራ ከሆነ አባቶችም ምእመናንም ሁላችንም እንደ አባ በኩረ በሕይወት በሰላም ተሰናብተን ወደ መሬት እንመለሳለን ማለት ነው። አለዚያ ግን የምናንጎራጉር ከሆነ አንተ ወጣወታቲከ እቡረ ትወርዱ ውስተ ገሃነም፣ አንተም ጣዖቶችም ተያይዛችሁ ወደ ገሃነም ትወርዳላችሁ እንዳለው በነፍስ ጉዳት ያመጣልና ከማንጎራጎር ተጠብቀን እንደ አባ በኩረ ያለ አሸኛኘት እንዲደረግ በሀገራችን ቀባሪ ያጣው ዘምቶ የሞተ ሰው ቀባሪ የማያጣ አሞራ እንኳ ወርዶ ፊቱን ነጭቶ ወጣ ይላል። እንግዲህ አውሬ እየበላው አሞራ እየገተነው ነው የሚገኝ ዛሬ ቀባሪ ያጣው በሀገራችን። ስለዚህ እዚህ ያለን ሰዎች እግዚአብሔርን በማመስገን የተፈጸመውን ታምራት ደግሞ በማሰብ ሕይወታችንን ለመምራትና ለማዋር ለማደር ለመሰረት እንድንሞክር የእሱ ፈቃድ ይሆንልን። አሁን አባቴ መጋቢ አምዴ ጸሎት ያደርጋሉ። ጸሎት ተቀብለን እንሄዳለን። ዛሬ ትልቅ አባት ነው ያጣነው። በጣም ለዚህ ለገዳም አሳቢ በቅልቡና ሲያገለግሉ የኖሩ አባት ናቸው እና ከጥቂት ዓመት በፊት ወደ ሀገራቸው ሄደው የቤት ማንኛው ነገር አሟልተው እዚያው ሊቆዩ የድንገት የሞልኩ እንደሆነ አገሬ ካልሆነም ደብረ ሊባኖስ ልትጠሩ ብሎ ተናዝዞ ነበር ይባላል። የእግዚአብሔርና የሰው ሀሳብ መለያየቱ በዚህ ነው የሚያስታውቀው። እሳቸው እዚያው ይቀበራሉ የሚል ሀሳብ ነበራቸው። ግን እግዚአብሔር ፈቃድ ሆኖ እዚሁ ባገለገሉበት ቦታ መጥተው ሊቀበሉ እግዚአብሔር ፈቃድ ሆኗል። በጣም ደስ የሚያሰኝ ነው። እንግዲህ እናንተም ስራችሁን ጥላችሁ ወንድማችንን አባታችንን ለመሸኘት እዚህ የተሰበሰባችሁ እግዚአብሔር ዋጋችሁን ይክፈላችሁ። ለእናንተም እንደዚሁ መጨረሻው ጊዜ ተሰብስቦ እንደዚሁ የሚሸኝ ዘመድ አሳጣችሁ። ነፍስ ይማርልን። ነፍስ አሁነ በኩረ ጽዮን ሀበሰረ ወገነት ዋበነት ያሳርግልን። አቡነ
ዲያቆናት አምስት ባለበት ስለሰነ ሲሆን ለሆነ መስማት ይሆን ሀረን